ጤና ይስጥልን ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። በኢትዮጵያ የከተማ መዘመን ወይም ክትመት የህዝብ ምጣኔ በየዓመቱ 5.4 በመቶ እያደገ መሆኑን የከተማና መሰረተ ልማት ሚኒስቴር አስታወቀ። በሚቀጥሉ 30ና 40 ዓመታት ከሀገሪቱ ህዝብ ከ50 በመቶ በላይ የሚሆነው በከተማ ይኖራል ተብሎ ይገመታል። ዝርዝሩን ጸጋነሽ ተሰማ ታቀርበዋለች። በአሁኑ ወቅት በኢትዮጵያ ከ73 ከተሞች በላይ በኮሪደር ልማት እየተሳተፉ እንደሆነና ይህም ከተሞች የራሳቸውን የገቢ አቅም ለማሳደግ እንዲሁም ለዜጎች የስራ ዕድል የሚፈጥሩበትን ምቹ ሁኔታ እየተፈጠረላቸው እንደሆነ ሚኒስቴሩ ገልጿል። እንደ ድሬዳዋ፣ ባህር ዳር፣ ባሌና የመሳሰሉ ከተሞች የኮሪደር ልማት ተጠቃሚ በመሆን የኢትዮጵያ የክትመት መጠን መጨመር ማሳያ ነው ብለዋል። በሚቀጥሉት 30 እና 40 ዓመታት ከሀገሪቱ ህዝብ ከ50 በመቶ በላይ የሚሆነው በከተማ ይኖራል ተብሎ እንደሚገመት የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ጠቅሰዋል። ኢትዮጵያ ውስጥ ከ80 በመቶ በላይ የሚሆኑ ሰዎች በገጠር የሀገሪቱ ክፍል የሚኖሩ ሲሆን በአሁኑ ወቅት ግን የክትመት መጠን እየጨመረ መምጣቱን ሚኒስትሯ በ10ኛው የከተሞች ፎረም ተገኝተው በሰጡት ማብራሪያ ገልጸዋል። በሰሜን ተራሮች ብሔራዊ ፓርክ የሚገኘውና ቁጥሩ ከግማሽ በላይ ቀንሶ እየተመናመነ ያለው ዋልያ አሁንም ቁጥሩ ማገገም አላሳየም ተባለ። ከቅርብ ወራት በፊት በተደረገ ድጋሚ ቆጠራ በፓርኩ የሚገኙ ዋልያዎች ብዛት አሁንም 306 መሆኑን አሳይቷል። ዝርዝሩን አናወል ተስፋ ከቅርብ ወራት በፊት በሰሜን ተራሮች ብሔራዊ ፓርክ የተደረገ ድጋሚ ቆጠራ በፓርኩ የሚገኙ ዋልያዎች ብዛት አሁንም 306 መሆኑን አሳይቷል ተብሏል። ለዋልያ ቁጥር መመናመን አንዱ ምክንያት የሰሜኑ ጦርነት ነበር ተብሏል። በኢትዮጵያ ብቻ ከሚገኙ ብርቅዬ የዱር እንስሳት አንዱ የሆነው ዋልያ ቁጥሩ ከግማሽ በላይ ቀንሶ እየተመናመነ እንደሚገኝ ከዚህ ቀደም መነገሩ ይታወሳል። ከወራት በፊት በተደረገ የድጋሚ ቆጠራ በሰሜን ተራሮች ብሔራዊ ፓርክ ያሉ ዋልያዎች ብዛት አሁንም 306 እንደሆነ ተረጋግጧል። በባለስልጣኑ የብሔራዊ ፓርኮች አስተዳደር መሪ ስራ አስፈጻሚ የሆኑት ዶክተር አዳነ ጸጋይ እንደተናገሩት የሰሜን ተራሮች ብሔራዊ ፓርክ ባለበት አካባቢ የሚኖሩ ሰዎች የኢኮኖሚ መሰረታቸው በቱሪዝም ላይ ያደረጉና ስለ ፓርኩ ግንዛቤ ያላቸው በመሆናቸው የዋልያ ደን አልነበረም ያሉት ዶክተር አዳነ በሰሜኑ የሀገራችን ክፍል የነበረውን ጦርነት ተከትሎ ግን ሁኔታዎች መቀየራቸውን ተናግረዋል። በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፊቨር በሽታ መከሰቱን በቅኝት መረጋገጡን የጤና ሚኒስቴር ባወጣው መግለጫ ገለጸ። በመግለጫው የተከሰተው በሽታ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፊቨር ሲል የጠራው ሲሆን እስካሁን ድረስም 8 ሰዎች በበሽታው የተጠረጠሩ መሆኑን አሳውቋል። ጸጋነሽ ተሰማ ዝርዝር አላት። እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑን ጤና ሚኒስቴር አስታውቋል። በደቡብ ኢትዮጵያ ክልል አሪ ዞን ጂንካ ከተማ ከሰሞኑን ምንነቱ ባልታወቀ ህመም የ5 ሰዎች ህይወት ማለፉ ተሰምቷል። በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉት ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተገልጿል። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን፣ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ አሳውቋል። ሚኒስተሩ ያስተላለፋቸው ምክር ሀሳቦችና ጥንቃቄዎች በአፍ፣ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት በመሄድ በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና መታጠብ፣ ማጽዳት እንደሚገባ አሳውቋል። በኢትዮጵያ እስካሁን ከ28 ሚሊዮን በላይ ዜጎች ብሔራዊ ዲጂታል መታወቂያ ወይም ፋይዳ ምዝገባ ማከናወናቸውን የብሔራዊ ዲጂታል መታወቂያ ፕሮግራም አስታውቋል። በተያዘው ዓመትም ብሔራዊ የዲጂታል መታወቂያ ተመዝጋቢዎች ቁጥር ወደ 60 ሚሊዮን ለማድረስ እየተሰራ መሆኑንም ተቋሙ ገልጿል። የፋይዳ ዲጂታል መታወቂያ ዋነኛ ዓላማ አገልግሎቶቹን ዲጂታላይዝ ከማድረግ ባሻገር ተቋማትን እርስ በእርስ በማስተሳሰር ዜጎች የተለያዩ አገልግሎቶችን በቀላሉ እንዲያገኙ ማስቻል መሆኑን አስታውቋል። የጸረ ጾታ ጥቃት ዘመቻ ከህዳር 16 እስከ ታኅሳስ 1 ቀን ባሉት ተከታታይ ቀናት የሚከበር መሆኑን የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታወቀ። ጾታዊ ጥቃት በዋነኝነት በተጠቂው ላይ አካላዊ፣ ስነልቦናዊና ኢኮኖሚያዊ ተጽዕኖ የሚያሳድር ነው። ጸጋነሽ ተሰማ ዝርዝሩን ታቀርበዋለች።
በከተማ ደረጃ በተለይም በሴቶችና ህጻናት ላይ የሚደርስ ጾታዊ ጥቃትን ለመከላከል በርካታ ስራዎች ቢሰሩም አሁንም እንደቀጠለ ገልጸዋል። ይህን ለመከላከል የጸረ ጾታዊ ጥቃት ንቅናቄ በዓለም ለ34ኛ ጊዜ በኢትዮጵያ ለ20ኛ ጊዜ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ የሚከበር መሆኑን ተናግረዋል። በንቅናቄው ጥቃትን መከላከል በሚያስችሉ የተለያዩ የግንዛቤ ማስጨበጫዎች እንደሚካሄድ አስታውቀዋል። በዚህም ለሁሉም ህብረተሰብ ግንዛቤ በማስፋት ጥቃትን ለመከላከልና ለማጋለጥ ብሎም ተገቢ የሆነ ፍርድ አሰጣጥ እንዲኖር የሚያስችል ስራ ይሰራል ብለዋል። በኢትዮጵያና ስዊድን መካከል የንግድ ኢንቨስትመንትና ፈጠራን ወደ ላቀ ደረጃ ለማሻገር ያለመ ቢዝነስ የኢትዮ ስዊድን 2025 ፎረም ተከፈተ። በመክፈቻው ላይ የተገኙት በኢትዮጵያ የስዊድን አምባሳደር ማንጉስ ሊናርትሰን ኢትዮጵያ በአፍሪካ ፈጣን ኢኮኖሚ እያስመዘገበች እንደሆነ ገልጸዋል። ዝርዝሩን አናወር ተስፋ ያቀርበዋል። የቢዝነስ ፎረሙ መክፈቻ ላይ የተገኙት በኢትዮጵያ የስዊድን አምባሳደር ማንጉስ ሌናርትሰን ኢትዮጵያ በአፍሪካ ፈጣን ኢኮኖሚ እያስመዘገበች እንደሆነ ገልጸዋል። አምባሳደሩ በሀገሪቱ ኢትዮጵያ ሁለተኛው የውጭ ቀጥታ ኢንቨስትመንት ተቀባይ እንደሆነችም አንስተው ባለፉት ዓመታት የተደረጉ የኢኮኖሚ ማሻሻያዎች የንግድ አካባቢን ለማሻሻልና በመንግስት ተይዘው የነበሩ ዋና ዋና የንግድ ኢንቨስትመንት ዘርፎችን ነጻ መደረጋቸው አምባሳደሩ አወድሰዋል። ለሁለት ቀን በሚደረገው ጉባኤ በኢትዮጵያ ያለውን የንግድ ኢንቨስትመንትን አማራጮችን ማስፋፋትና የሁለቱን ሀገራት ኩባንያዎች ማስተሳሰር በሚቻልበት መልኩ ውይይት ይደረጋል ተብሏል። በተጨማሪም በሀገር ውስጥ ያለውን ከፍተኛ የሆነ የብድር አቅርቦት ውስንነትን ጨምሮ ተያያዥ የንግድ ኢንቨስትመንት እድሎችን ለመፍጠር ውጥን አለው። በተያያዘ የስዊድን መንግስት ከ2022 እስከ 2026 ባለው ጊዜ ሁሉን አቀፍ የኢኮኖሚ ትብብርን ጨምሮ የአየር ንብረትን፣ የተፈጥሮ ሀብትን በዘላቂነት ለመደገፍ እቅድ እንዳለው ተናግረው በጉባኤው ከፍተኛ የመንግስት ባለስልጣናትን ጨምሮ ከሀገርም ከውጭም 150 ኢንቨስተሮች የተገኙ ሲሆን ውይይቱም ይቀጥላል። የብሪክስ አባል ሀገራት በአሜሪካ ዶላር ምትክ በወርቅ የተደገፈ ዓለም አቀፍ የንግድ ልውውጥ ለማከናወን የሚያስችል መሰረተ ልማት እየገነቡ ነው ተባለ። የብሪክስ የወርቅ ክፍያ ስርዓት ሂደት አሁን ላይ ኢትዮጵያን ጨምሮ 11 አባል ሀገራትን እያቀፈ ነው። አማሩ ገብሩ ዝርዝሩን ያቀርበዋል። ይህ ስርዓት ከዶላር ነፃ የሆነ የንግድ ልውውጥን የሚያመቻቹ የወርቅ ማከማቻዎችንና የክፍያ አውታሮችን እየዘረጋ መሆኑ ተገልጿል። ቻይና የሻንሃይ ዓለም አቀፍ የወርቅ ልውውጥ ማዕከል በመሆን ይህንን ስርዓት በማስፋፋት ግንባር ቀደም ናት። ሩሲያ በ2017 ዓመተ ምህረት በሻንሃይ በኩል በብሎክቼይን ማረጋገጫ ወርቅ መቀየር የሚችል ዩዋን በመቀበል የመጀመሪያዋ ሀገርም ሆናለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደገለጹት ዓላማው ዶላርን ሙሉ በሙሉ መተካት ሳይሆን ወደ ብሔራዊ ምንዛሬዎች በመጠቀም የንግድ ልውውጥን ማሸጋገር ነው ብለዋል። የማዕከላዊ ባንኮች ከፈረንጆቹ 2022 እስከ 2023 ባሉት ዓመታት ውስጥ ከ2100 ቶን በላይ ወርቅ ገዝተዋል። የአዲሱ ልማት ባንክ ፕሬዝዳንት የሆኑት ዴሊማ ሮሴፍ በበኩላቸው ዩኒት የተባለ 40 በመቶ የወርቅና 60 በመቶ የአካባቢን ምንዛሬዎች የሚደግፉ አዲስ የክፍያ ምንዛሬ ለመጠቀም በመርህ ደረጃ ስምምነት ላይ መደረሱን ገልጸዋል። ይህም ስርዓት እስከ 2030 ሙሉ ለሙሉ ስራ ለማስጀመር ታቅዷል ሲል የኢንፎብሪክስ.ኦርግ ዘገባ ያመለክታል። ኢትዮጵያውያን ሳይንቲስቶች አይነ ምድርን በመመርመር የህፃናት ሳምባ ነቀርሳን የማወቅ አቅምን የሚጨምር አዲስ ግኝት ይፋ አደረጉ። ይህ ግኝት የአከታ ናሙናን ምርመራ በተሻለ መልኩ የሚቀይር መሆኑ ተገልጿል። በ557 ህጻናት ላይ በተደረገው በዚህ ጥናት በአይነ ምድር የሚሰራው ምርመራ በአከታ ከሚደረገው ምርመራ በተሻለ እስከ 85.5 በመቶ የደረሰ ትክክለኛነትን አሳይቷል። ግኝቱ የአየር መተንፈሻ አካላት ናሙናዎች ለማግኘት አስቸጋሪ በሚሆንበት ጊዜ ተስፋ ሰጪ አማራጭ ሆኗል። በተከለከሉ ስፍራዎች በምሽት ትንባሆ በሚያጨሱ ግለሰቦችና በሚያስጨሱ ተቋማት ላይ እርምጃ ሊወሰድ ነው። በኢትዮጵያ በምሽት መዝናኛ ቦታዎች፣ በካፌና ሬስቶራንቶች፣ በህዝብ መመላለሻ ጎዳናዎች፣ በትምህርት ተቋማት፣ በሆስፒታሎች እንዲሁም ህዝብ በሚሰበሰብባቸው ማናቸውም ቦታዎች ሲጋራ ማጨስ በአዋጅ የተከለከለ ድርጊት ነው። ነገር ግን በአዲስ አበባ ይህን ህግ የሚጥሱ መኖራቸውን የአዲስ አበባ ከተማ ምግብና መድኃኒት ቁጥጥር ባለስልጣን ከህብረተሰቡ በሚደርሰው ተደጋጋሚ ጥቆማ ማረጋገጡን ገልጿል። በተለይ ምሽት ላይ መሰል ህገወጥ ተግባራት በብዛት እንደሚስተዋሉ ጠቅሷል። በዚህ መነሻነት በከተማዋ ምሽት ላይ ህዝብ በሚሰበሰብባቸውና በተከለከሉ ስፍራዎች ሲጋራ በሚያጨሱ ግለሰቦችና በሚያስጨሱ የንግድ ተቋማት ላይ እርምጃ ለመውሰድ ማቀዱን አስታውቋል። ባለስልጣኑ ከአዲስ አበባ ከተማ ፖሊስና ከደንብ ማስከበር ባለስልጣን ጋር በመተባበር የቁጥጥርና እርምጃ መውሰድ ስራውን እንደሚያከናውን ጠቁሟል። ከውጭ ወደ ያዝናቸው ዜናዎች አለፍን። በአሜሪካ ለ43 ቀናት ስራ ያቆሙ የፌዴራል ሰራተኞች ወደ ስራቸው ሊመለሱ ነው። ፕሬዚደንት ዶናልድ ትራምፕ የመንግስት መዘጋት የሚያውቀውን ህግ መፈረማቸውን ተከትሎ ነው
ሰራተኞቹ ወደ ስራቸው የሚመለሱት። የፌዴራል መንግስት ሰራተኞች ያለ ክፍያ ሲሰሩ ቆይተዋል። ከስራ ገበታቸው የተባረሩም ይገኙበታል። 43 ሚሊዮን ዜጎች ከመንግስት ያገኙት የነበረውን የምግብ ድጎማ ተስተጓጉሏል። የጤና መድን ላይም ሰፊ ቀውስ መከሰቱን ዘገባዎች ያሳያሉ። በፈቃዳቸው ስራቸውን ከለቀቁት ባለፈ በተለይም በአቪዬሽን ኢንዱስትሪው ሰራተኞች እንዲቀንሱ፣ በረራዎች እንዲሰረዙና እንዲስተጓጎሉ ሆኗል። ይህም ከ1000 በላይ በረራዎች እንዲሰረዙ ምክንያት ከመሆኑ አልፎ ግዙፉን የአሜሪካ የአቪዬሽን ዘርፍ ከፍተኛ ውዝግብና ኪሳራ ውስጥ ከቶታል። ታዲያ የአሜሪካ ሴኔት በሳምንቱ መጀመሪያ ወደ ምክር ቤቱ የላከው ረቂቅ አዋጅ ይኸው የመንግስት መዘጋት እንዲያበቃ የሚደነግግ ነበር። ረቂቁን የተመለከተው ምክር ቤቱ ከብዙ ምክረ ሀሳቦች ልውውጥና ውይይት በኋላ 222 በ206 በሆነ የድምፅ ልዩነት ውሳኔ አግኝቶ በፕሬዚደንት ትራምፕ ፊርማ እንዲጸድቅ አድርጓል። ውሳኔውን ተከትሎ ሙሉ የመንግስት አገልግሎቶችና ስራዎች ክፍት የሚደረጉ ሲሆን ለ43 ቀናት ስራ ያቆሙ የፌዴራል ሰራተኞችም ከዛሬ ጀምሮ ወደ ስራቸው ይመለሳሉ ሲል ሮይተርስ ዘግቧል። የገንዘብ ድጋፉ መራዘም የፌዴራል የመንግስት ዕዳን በየዓመቱ 1.8 ትሪሊዮን ዶላር እንደሚጨምር ያደርገዋልን ብሏል ዘገባው። ቻይና የተማሪዎችን ጭንቀት ለመቀነስ የእንቅልፍ የስክሪን ጊዜ ገደብ ጣለች። የቻይና መንግስት በሀገሪቱ ትምህርት ቤቶች ውስጥ የሚታየውን የተማሪዎችን ከፍተኛ የትምህርት ጫናና ተያያዥ የአእምሮ ጭንቀት ለመቀነስ ያለመ አዲስ ብሔራዊ መመሪያ ማውጣቱን አስታውቋል። ይህ መመሪያ በዋነኝነት ተማሪዎች ረዘም ያለና ጥራት ያለው የእንቅልፍ ጊዜ እንዲያገኙ እንዲሁም የስክሪን አጠቃቀማቸው እንዲቀንስ የሚያሳስብ ነው ተብሏል። አማሩ ገብሩ ተጨማሪ አለው። ይህ መመሪያ በዋነኝነት ተማሪዎች ረዘም ያለና ጥራት ያለው የእንቅልፍ ጊዜ እንዳያገኙ እንዲሁም የስክሪን አጠቃቀማቸው እንዲቀንስ የሚያሳስብ ነው ተብሏል። በአዲሱ ሕግ መሰረት የአንደኛ ደረጃ ተማሪዎች በየቀኑ በትንሹ 10 ሰዓታት፣ የመካከለኛ ደረጃ ተማሪዎች ከ9 ሰዓታት በታች እንዲሁም የሁለተኛ ደረጃ ተማሪዎች ደግሞ ቢያንስ 8 ሰዓታት መተኛት አለባቸው ይላል። የትምህርት ቤቶችና የወላጆች ኃላፊነት ደግሞ ተማሪዎች የመኝታ ሰዓታቸውን እንዲጠብቁ መርዳት ሲሆን የአካባቢውን የትምህርት ባለስልጣናት ተማሪዎች የእንቅልፍ ጊዜያቸውን በሚቀንሱ መልኩ የሚሰጡ የቤት ስራዎችን፣ የግል ትምህርቶችንና በተለይም የቪዲዮ ጨዋታዎችን እንዲቀንሱ በጥብቅ ያስገነዝባል። በተለይ ደግሞ ለአካለ መጠን ያልደረሱ ልጆች ከምሽቱ 4 ሰዓት እስከ ቀኑ 8 ሰዓት ባለው ጊዜ ውስጥ ምንም አይነት የቪዲዮ ጨዋታ አገልግሎት እንዳያገኙ ለማድረግ የቴክኒክ ስርዓቶችን ተግባራዊ እንደሚያደርግ መንግስት አስታውቋል። ይህ ሁሉ እርምጃ የተወሰደው በቻይና ውስጥ የጤና ችግር እየሆነ የመጣውን የተማሪዎችን የእንቅልፍ እጦት በመቆጣጠር አካላዊና አእምሯዊ ጤንነታቸውን በማሻሻል ለጠንካራና ጤናማ ትውልድ ለመገንባት መሆኑን የቻይና ትምህርት ሚኒስቴር አስታውቋል። ተመራማሪዎች ለአይነት 1 የስኳር በሽታ ህጻናት ይበልጥ ተጋላጭ እንደሆኑ በጥናታቸው ይፋ አደረጉ። ይህ የሆነበት ምክንያትም የጣፊያ ህዋሶቻቸው ገና በማደግ ላይ በመሆናቸው ኢንሱሊን የሚያመነጩ ሴሎችን ለበሽታ መከላከያ ስርዓቱ ጥቃት የበለጠ ተጋላጭ ስለሚያደርገው ነው በማለት ገልጸዋል። ሊዲያ ዝናቡ ዝርዝር አላት። ከ7 ዓመት በታች በሆኑ ህጻናት አይነት 1 የስኳር በሽታ ከጣፊያቸው አለመጎልበት ጋር በተያያዘ አሳሳቢ የጤና ስጋት መሆኑን አዲስ የወጣ ጥናት አረጋግጧል። ተመራማሪዎች በልጆች ቆሽት ውስጥ የሚገኙት ወሳኝ ኢንሱሊን አመንጪ ቤታ ህዋሶች በትናንሽ እንዲሁም በቀላሉ ሊበላሹ በሚችሉ እንዲሁም የመጥፋት ተጋላጭነታቸው ከፍተኛ በሆነ ክላስተር ወይም ስብስብ ውስጥ በመሆናቸው በበሽታ መከላከል ስርዓቱ በቀላሉ ይጠቃሉ። ሰዎች በእድሜ እየገፉ ሲሄዱ እነዚህ ሴሎች ይጎለብታሉ፣ እንዲሁም የበለጠ ጥቃትን የመቋቋም ችሎታቸው ከፍተኛ የሆነ ስብስብ ወደ መሆን ያድጋሉ። ለዚህም ነው ታዲያ በሽታው በትልልቅ ሰዎች ላይ እምብዛም ጉዳት ሲያስከትል የማይታየው። ይህ ግኝት ለረጅም ጊዜ ያልተፈታ ሚስጥርን በማብራራት ላይ ሲሆን በሽታ በመከላከል ዙሪያ እንደ ቴፕሊዙማብ ያሉ መድኃኒቶችን እንዲመረቱ መንገድ በመክፈት በሽታው የሚያደርሰውን ጥቃት በበቂ ሁኔታ እየመከቱም ይገኛል። የጤና ባለሙያዎችም በአዲሱ ግኝት መሰረት የበሽታ መከላከል ስርዓቱ የሚያደርስባቸውን ጥቃት በመከላከል የህፃናቱ ቆሽት በሽታ የመከላከል ስርዓቱን መቋቋም የሚችልበት ደረጃ ላይ እስኪደርሱ ለህፃናቱ ጊዜን ለመግዛት ተስፋ ያደረጉ ሲሆን ይህም ለወደፊቱ ኢንሱሊን የማምረት አቅም እንዲኖራቸው ያደርጋል ተብሏል። ዘገባው የቢቢሲ ነው። በዓለም አቀፍ ደረጃ በህጻናትና ታዳጊዎች ላይ የሚከሰት የደም ግፊት ህመም ካለፉት 20 ዓመታት ጋር ሲነጻጸር በእጥፍ እንደጨመረ አዲስ የወጣ ጥናት አመላክቷል። ጥናቱን የተመለከተችው ሄራዊት ንጉሴ የሚከተለውን አዘጋጅታለች። ወደ 113 ሚሊዮን የሚጠጉ እድሜያቸው እስከ 19 ዓመት የሆኑ በዓለማችን የሚገኙ ህጻናትና ታዳጊዎች የደም ግፊት ህመም ተጠቂ እንደሆኑ የላንሴት ህጻናትና ታዳጊዎች ጤና ሪፖርት አመላክቷል። ከ21 ሀገራት የተውጣጡ 96 ጥናቶችን በመገምገም የወጣው ሪፖርት እንደሚያመላክተው ህመሙ ከዚህ ቀደም ከነበረው ከወንዶች 3.4 በመቶና ከሴቶች 3 በመቶ የታማሚ ብዛት በ20 ዓመታት ውስጥ ወደ 6.5 እና 5.8 በመቶ እድገት ማሳየቱ ተገልጿል። የጤና ባለሙያዎች የህመሙ መንስኤ የልጆቹ
ሰዎቹ ከመጠን በላይ መወፈር እንደሆነ ያብራራሉ። አብዛኛውን ጊዜ ውፍረት የሚከሰተው ደግሞ በፋብሪካ የተቀነባበሩ ምግቦችን በመመገብ ጣፋጮችን በማብዛት እንዲሁም የካርቦሃይድሬት መጠናቸው ከፍተኛ የሆኑ እንደ ቺፕስ ያሉ ምግቦችን በመመገብ ነው። እንዲሁም ረጅም ሰዓት እንደ ስልክ ላሉ ስክሪኖች ጊዜ በመስጠት መቀመጥም ሌላኛው የውፍረት መንስኤ ነው። ታዲያ የደም ግፊት ወደ ልብና ተያያዥ ህመሞች ሊያመራ እንደሚችልም ባለሙያዎች ያብራራሉ። ነገር ግን አመጋገብን በማስተካከልና እንቅስቃሴዎችን በማዘውተር ህመሙን መቆጣጠር እንደሚቻልም ጭምር ያስረዳሉ። ዘገባው ከሲኤንኤንና ዘጋርዲያን የተጠናቀረ ነው። በግሪክ 58 ድመቶችን ቆልፎ በመያዝ በቂ ምግብ እንዳያገኙ አድርጓል የተባለው ሰው 1.7 ሚሊዮን ዩሮ ተቀጣ። በኢጂያን ባህር ውስጥ በምትገኘው በዶኖሳ አነስተኛ የግሪክ ደሴት የሚኖር የ63 ዓመት ግለሰብ በእንስሳቱ ላይ በፈጸመው ግፍ ምክንያት ከ1.7 ሚሊዮን ዩሮ በላይ ቅጣት እንደተጣለበት የግሪክ ባለስልጣናት ተናግረዋል ሲል የካትሚሪኒ የግሪክ ጋዜጣ ኦንላይን እትም ዘግቧል። ሰውየው 58 ድመቶችን ቆልፎ በመያዝ በቂ ምግብ እንዳያገኙ አድርጓቸዋል የሚሉ ቅሬታዎችን ተከትሎ በግሪክ የእንስሳት ጥበቃ ሕጎች መሰረት ከባድ ወንጀል ተከሷል ሲል ቢቲኤ ዘግቧል። ወደ ቢዝነስ ዘገባዎቻችን አለፍን። የግብርና ሚኒስቴር አርሶና አርብቶ አደሮች ተገቢውን የፋይናንስና ኢንሹራንስ አገልግሎት እንዲያገኙ ለማስቻል ከተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒና ከኢትዮጵያ መድን ሰጪዎች ማህበር ጋር የሶስትዮሽ ስምምነት ተፈራረመ። ለዚህና ለሌሎች የቢዝነስ ዘገባዎች ባልደረባችን ማለት ደመላሽ። የግብርና ሚኒስቴር አርሶና አርብቶ አደሮች ተገቢውን የፋይናንስና ኢንሹራንስ አገልግሎት እንዲያገኙ ለማስቻል እየሰራ መሆኑን ገልጾ በዚህም መሰረት ከተባበሩት መንግስታት ድርጅት የልማት ፕሮግራምና ከኢትዮጵያ መድን ሰጪዎች ማህበር ጋር የሶስትዮሽ ስምምነት ተፈራርሟል። በፊርማ ስነ ስርዓቱ ወቅት የግብርና ሚኒስትር ዴኤታ ወይዘሮ ሶፊያ ካሳ እንደተናገሩት ለኢትዮጵያ ኢኮኖሚ ዋነኛው ዘርፍ በሆነው ግብርና የአየር ንብረት ለውጥ ችግሮችና ዝቅተኛ የመድን ሽፋን ችግር እንደሆኑ ጠቁመዋል። ይህን ችግር ለመፍታትና መፍትሄ ለመስጠት በማሰብ የኢንሹራንስ አማራጮችን በትብብር በማቅረብ ለአርሶና አርብቶ አደሮች መፍትሄ ለመስጠትም እንደሚያስችል ገልጸዋል። የኢትዮጵያ አየር መንገድ 22ኛውን ኤርባስ ኤ350-900 አውሮፕላንን በዛሬው ዕለት መረከቡን አስታወቀ። አየር መንገዱ ዛሬ የተረከበው ዘመናዊ አውሮፕላን 21ኛውን ኤ350-900 አውሮፕላንን ከተቀበለ 2 ሳምንት ባልሞላ ጊዜ ውስጥ መሆኑ ተገልጿል። ይህም በዓለም ዙሪያ ለሚያጓጉዛቸው መንገደኞቹ እጅግ ዘመናዊ የላቀና ምቹ አገልግሎትን ለመስጠት ያለውን ቁርጠኝነት የሚያሳይ ነው ተብሏል። በቅርቡ የኢትዮጵያ አየር መንገድ 21ኛውን እጅግ ዘመናዊና እስከ 340 ሰዎችን የመጫን አቅም ያለው ኤርባስ ኤ350-900 አውሮፕላንን መረከቡ ይታወሳል። ይህም አየር መንገዱ ለደንበኞቹ እየሰጠ ያለውን አስተማማኝና ምቹ አገልግሎት ይበልጥ የሚያጠናክርና በአቪዬሽን ኢንዱስትሪ ውስጥ ያለውን የመሪነት ሚና የሚያስቀጥል መሆኑም ተመላክቷል። መረጃዎቻችን እንደቀጠሉ ናቸው። የናይጄሪያ መንግስት በሀገሪቱ የሚገኙ ጥቃቅንና አነስተኛ መካከለኛ ኢንተርፕራይዞችን ለመደገፍ ከዓለም ባንክ የ500 ሚሊዮን ዶላር ብድር ለማግኘት ጥያቄ አቀረበ። የብድር ሂደቱም በናይጄሪያ ልማት ባንክና በኢምፓክት ክሬዲት ዋስትና ሊሚትድ እንደሚመቻች ተገልጿል። የፕሮግራሙ ዋና ዓላማም ከዓለም ባንክ በሚገኘው ድጋፍ በሀገሪቱ የሚገኙ ጥቃቅን አነስተኛና መካከለኛ የፋይናንስ ተቋማትን መደገፍ እንዲሁም አዳዲስ የፋይናንስ አገልግሎት ሰጪ ተቋማትን ማቋቋም ላይ እንደሚውል ተገልጿል። የዕለቱን የመጨረሻውን የቢዝነስ መረጃችን እናድርሳችሁ። ሁለቱ የቻይና ታዋቂ የመኪና አምራች ኩባንያዎች ቤጂንግ አውቶሞቲቭ ግሩፕና ቼሪ በደቡብ አፍሪካ የተሽከርካሪ መገጣጠሚያ ፋብሪካን ሊያቋቁሙ ነው። የቻይና ግዙፍ አውቶሞቲቭ ኩባንያዎች የሆኑት ቤጂንግ አውቶሞቲቭ ግሩፕና ቼሪ በደቡብ አፍሪካ ያላቸውን ኢንቨስትመንት በከፍተኛ ሁኔታ እያሳደጉ ነው ተብሏል። በተጨማሪም የቼሪ ኩባንያ በደቡብ አፍሪካ የተሽከርካሪ መገጣጠሚያ ፋብሪካን በማቋቋም ለሀገር ውስጥ ምርት የአዋጭነት ጥናቶችን እያካሄደ እንደሆነ ተገልጿል። እንደ ቢዝነስ ኢንሳይደር መረጃ የተሽከርካሪ ምርትን ለመጨመርና የአካባቢ ይዘትን ለማሳደግ ማስፋፊያው ከደቡብ አፍሪካ አውቶሞቲቭ ማስተር ፕላን ጋር አብሮ እንደሚሄድ ተገልጿል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ልመንህ ዜናዎቹ መርቼላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም ቆይታ